ሰላም ጤና ይስጥልኝ ውድ የዚህ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? እኔ ጋር ሁሉም የተመሰገነ ይሁን፣ ሁሉም ሰላም ነው። በዛሬው ቪዲዮ በጥንታዊነቷ በበረሃማው ቦታ ለምልማ የብዙዎችን ቀልብ ለመያዝ የበቃችው ጥንታዊቷ በመጽሐፍ ቅዱስ የያዕቆብ የእስራኤል ከተማ ተብላ ትጠራለች። አረ ምን ይሄ ብቻ! የዓለም መንግስታትም እንዲህ ሲሉ አውርተዋል። እንዴት! ይህማ የእግዚአብሔር ተአምር እንጂ ሀገሪቱ እንዴት እንደዚህ ልትለማ ቻለች? እኛ አልያዝነውም ነበር? እኛስ ሞክረን አልነበረም ወይ ለማልማት ይላሉ። እና የእግዚአብሔር ተአምር በሚመስል ውበቷ ያፈዛል። ውበቷን አብረን እንመሰክራለን። ያላወቃችሁትን ገራሚ ቦታዎች አብረን እንጎበኛለን። እስከ መጨረሻው ተከታተሉት። ቪዲዮውን ላይክ በማድረግ ጀምሩት። መልካም የጉብኝት ጊዜ እንዲሆንላችሁ ካሁኑ ተመኘው። ወደ ቅድስቷ ወደ ያዕቆብ ሀገር ቤርሼባ እንኳን ደህና መጣችሁ። ወደ መጀመሪያው ምርጡና ቆንጆ ቦታ ወዳልኩት ቦታ ይዣችሁ እመራለሁ። ቤቱ አያምርም? አሰራሩ እንዲህ ራሱ አካባቢ ያለው ቤት እንዲህ ግሩም እኮ ነው የእውነት። ማን ይጠብቅ ነበር አሁን እዚህ በረሃ ላይ እንደዚህ ይሰራል ተብሎ? ዋው! እኔ በጣም ተመችቶኛል። አረ እያየ ቀስ እያልክ፣ አረ መኪናውን ቀስ አላቁሞ እንዴ! አተቀስበት እዴ! አረ ያው እንግዲህ ተራራ መውጣው አንድ ጥሩ ነገርን ለማየት ነው እንጂ ዝም ብዬ አይደለም ወጣው። አድካሚ ነው በነገራችን ላይ ስራ እንደዋልኩና እንደደከመኝ ነው። ግን ከወጣው በኋላ ያለውን ነገር ለእናንተ ለማሳየት ስል ነውና ሰብስክራይብ ያረጋችሁ ብትተባበሩ ደስ ይለኛል። እና ብዙ ነገሮችን ታውቁበታላችሁ በዚህ ዩቲዩብ ቻናል። ያው እንግዲህ ከወጣው በኋላ ልፋቴ ለምን እንደለፈው ለምን እንደወጣው ይሄን ቦታ ደግሞ የማታውቁ እየመጣችሁ እንድታዩት ብዬ ነው። እና እወዳችኋለሁ። ያያችሁት ነው የአንዳርታ ነው እንግዲህ የሚገኘው ቤርሼባ ነው። አንዳርታ ሀቲባት አኔጌብ ይባላል። በጣም ብዙ ታሪካዊ ሰዎች እንዲሁም ስሞች የተለያዩ ወታደሮች ያለበት ስማቸው የተጻፈበትና ያለበት ነገር ነው። መጣችሁም ብትጎበኙ። ከዛ አልፎ ደግሞ በጣም ብዙ ነገር አለ። ብዙ ነገር ማሳያችኋል። እንግዲህ አሁን ሁሉ ቦታ ተጉዤ አንዳርታ ሀቲባት አኔጌብ የሚባለው ቦታ ላይ ደርሻለሁ ማለት ነው። እንግዲህ ቤርሼባ ነው። እንግዲህ የሚገርም አንዳርታ ደርሻለሁ ማለት ነው። እንግዲህ ቤርሼባ ላይ ለማታውቁት ይሄን አንዳርታ ያመጣችሁ ቤርሼባን ሙሉዋን ቦታውን ምናምን ነገር ማየት ትችላላችሁ ማለት ነው። በጣም ደስ የሚል ንፋስ ነው ያለው። ድምጹ በደንብ የተሰማችሁ ይሆን እርግጠኛ ባልሆንም በጣም ደስ የሚል ንፋስ ነው ያለው እና እዚህ ጋር ሆናችሁ ወደ ማታ ብዙ ጊዜ አይከፈትም። እስከ 6 ሰዓት ከምሽቱ ይመስለኛል እንደዛ ነገር አለ። ስንት ሰዓት እንደሚከፈት ምናምን ነገር አለ እዚህ ጋር የተጻፈ። በነፃ ነው የምትገቡት። በጣም ብዙ ነገር አለው ማለት ነው። እና መጣችሁ እዚህ ጎብኙ። ደስ የሚል ቦታ ነው። ገና እቺን ታሪካዊና ቅድስት የሆነች ሀገር እንጎበኛታለን። እንግዲህ ቤርሼባ በጣም በመጽሐፍ ቅዱስም በተለያዩ ነገሮችም ብዙ ነገር የተነገረላት ሀገር ናት። እንግዲህ በጣም ጠቆራይ ነው የምታያችሁ። ምንም ማድረግ አይቻልም። ፀሐይ ነው። በዛ ላይ ደግሞ ኔጌብ ነው። ፀሐይ ሀገሪቱ ትንሽ በረሃማ ነገር ነች ቤርሼባ። ሆኖም ግና ለሰው ልጅ ተስማሚ ናት። አሁን ላይ በጣም አትክለዋታል እና በጣም የምትገርም ሀገር ናት። እና ወዳችኋለሁ። ጠብቁኝ። እዚህ ጋር እንደምታዩት ደግሞ በጣም ብዙ አይነት ስሞች ብዙ አይነት ታሪኮች የተጻፉበት ሐውልት ነው። በጣም ነው የሚያምረው እና ይሄን ቦታ መጣችሁ ብታዩት ብዬ ተመኘውኝ ለእናንተ። በጣም የሚገርም ማስታወሻ ነው የሰሩላቸው። በጣም አሪፍ ነው። ደስ የሚል ማስታወሻ አለው እና ብዙ ጎብኚዎች እየመጡ ይጎበኙታል ማለት ነው አካባቢ እና ደስ የሚል ቦታ ነው። ያው ታሪክ ደግሞ በጣም ለምትወዱ ሰዎች እንግዲህ እዚህ በጣም ብዙ የወታደሮች አይነቶች በጣም ብዙ ታሪኮች ተጽፎበት ይገኛሉና ይሄ ነገር ለማስታወሻ ለዛ ነገር ማስታወሻ ተደርጎ ነው የተሰራው እና በጣም ደስ የሚል ቦታ ነው። መጣችሁ እናንተም ጎብኙት። በጣም እንደምትወዱት አልጠራጠርም። እኔ እንደዚህ አይነት ቦታ ማየት ምናምን ነገር በጣም ስለሚያስደስተኝ ነው እንደዚህ አይነት ቪዲዮ የምሰራላችሁ እና የመጣችሁ ጎብኙ። ደስ ይላል። ዛሬ እያያችሁኝ አይደለም አይደል? በጣም ነው የጠቆርኩት።
ለማንኛውም እየመጣችሁ ጎብኙ። በጣም ደስ ይላልኝ እንዴት እንደሰሩት ምናምን ነገር። ያ እዚህ ጋር እንደምታዩኝ ደግሞ በጣም እና የሚገርም አድርገው እንቁላል አስመስለው ነው የሰሩት እና የሟቾችን ስም ምናምን ነበር ነው የተጻፉት። በጦርነት ምክንያት የሞቱትን ለማስታወሻ ስማቸውን እዚህ ጋር ጽፈውታል ማለት ነው። በጣም ታሪካዊ ቦታም ነው። በጣም ደግሞ ቪው ራሱ በጣም የሚያማራ ቦታ ነው። እዚህ ጋር መጣችሁ ብትጎበኙ ምናምን ብዬ ሬኮመንድ አደርጋለሁ። ወዳችኋለሁ። ሰብስክራይብ ያደረጋችሁት ይሄን የዩቲዩብ ቻናል ኦኬ፣ ሰብስክራይብ ማድረጋችሁ እንዳይረሳ ኦኬ። እኛውም ከኋላ እንደምታዩት ያለው ቪው ምናምን ነገር በጣም ያበደ ነው። በጣም ደስ ይላል። እየመጣችሁ እናንተም ጎብኙት። የታሪካዊ ቦታም ነው። በዛ ደግሞ በቃ መንፈስን የሚያድስ ቦታ ነው። በጣም ደስ ይላል። እዚህ ጋር ሆናችሁ ሙሉ ቤርሸባ ማለት ከፊሉን ቤርሸባ ማየት ትችላላችሁ። በጣም ደስ የሚል ቤት አሰራራቸው ምናምን ነገር ያለውን ነገር ሁሉ ነገር ታዩበታላችሁ ማለት ነው። ደስ የሚል ቦታ ነው። መጣችሁ ሁላችሁም ጎብኙት። እወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ ከሞባ። እዚህ ጋር ደግሞ እንደምታዩት በማታ ሂጄ ያለውን ቪው ለማሳየት ሞክሬያለሁ፣ ግን ያን ያክል አሪፍ ቪዲዮ አልወጣለኝም። ቢሆንም ግን ያው አንዳርታው ስለተዘጋ ከጥጉ ባለው ተራራ ላይ ሁኜ ትንሽ ለማየት ሞክሬያለሁ እና በጣም ምሽቶ ነበረ የሚገርማችሁ። እና እንዴት እንደዚህ ደፍሬ እንደሄድኩ የራሱ ፈጣሪ ነው የሚያውቀው። እናንተ ስለማላረገው የለም። ለማንኛውም ቪው ይህን ይመስላል። በደንብ ቢቀረጽ ኖሮ ደግሞ ከምላችሁ በላይ በጣም ያምራል በማታ። ያ ቤርሸባ ላይ ደግሞ እንደምታገኙት አሪፍ ቦታ ብዬ የምጠቁማችሁ ደግሞ ቢግ ነው። ቢግ ደግሞ በጣም የሚገራረሙ የመሸጫ ልብሶች ያሉበት እና በጣም የሚገራረሙ ቦታዎች ያሉበት ቦታ ነው እና መጣችሁ ሁላችሁ ብትጎበኙ ምናምን ነገር ብዬ ሬኮመንድ አደርግላችኋለሁ ማለት ነው። እና ቢግ በጣም ደስ የሚለኝ ቦታ ነው። በጣም ወደው ቦታ ነው። የሚገራረሙ የልብስ መሸጫዎችን የተለያዩ ከህፃናት እስከ አዋቂ ድረስ የፈለጋችሁት የቤት እቃ የምታገኙበት ቦታ ነው እና ቢግ ቤርሸባ ብላችሁ ብትጽፉ ሁሉ ነገር ታያላችሁ ማለት ነው። እዚህ ጋር ደግሞ ዞር ብዬ አንዳንድ ነገሮችን አሳያችኋለሁ እና ቢግ ላይ መጣችሁ ምንም ምግብ ነገር የምታጡት ነገር የለም። የፈለጋችሁን በልታችሁ ጠጥታችሁ ትሄዳላችሁ ማለት ነው። እና እንግዲህ በዚህ ብሎግ ቪዲዮ እናንተም በደንብ ሀገሪቱን እያወቃችሁ እንደሆነ ተስፋ አደርጋለሁ እና ሰብስክራይብ ያደረጋችሁ አግዙኝ። ገና እኔ አገር ውስጥ ብቻ ሳይሆን ዓለም ራሱ መዞር ፈልጋለሁ ከእናንተ ጋር ሆኜ ማለት ነው። የደብሊው ቤተሰቦች ለማንኛውም ቢግ እየመጣችሁ አንዳንድ ነገሮችን ግዙ። እወዳችኋለሁ። ዞር ብዬ ደግሞ ያለውን ሁኔታ ምናምን ነገር ቦታው ምናምን ነገር አሳያችኋለሁ ማለት ነው። አብራችሁን ቆዩ። ያው ለማንኛውም ለእናንተ ማላረገው ነገር የለም። ያው አሁን ላይ ቤርሸባ እንዴት ደግሞ በእግር ኳሱ ዓለም ላይ እንዴት ጎበዝ እንደሆነች በጣም ልጆችን እንዴት እንደምደግፍ የሚጫወቱ ኳስ ምናምን የሚጫወቱትን እና እሱን ነገር ለማሳየት ብዬ ኳስ ሜዳ እንደምታዩት ከኋላ ያለ እና ለልጆች ኳስ ሜዳ በጣም አለ የተባለ ነው። እየተጫወቱ ምናምን ነገር ይታየኛል። ምናልባት ትሬዲንግ እያደረጉ መሰለኝ መግባት ብችልና የሚያስገቡኝ ከሆነ ገብቼ ቀርጽላችኋለሁ የሚሄደውን ሁኔታ። እዛ አልፎ ደግሞ ትልቁ በጣም የቤርሸባ ትልቁ ስታዲየም ቴርነር የሚባለው አለ። እንደ አጋጣሚ አሁን ጨለማ ስለሆነ ብዙ ማሳየት አልችልም እና ትልቁ የሀገሪቱ ላይ ማለት የሀገር ውስጥ ተጫዋቾች የሚባሉት የለም። ልክ እንደ ፋሲል ከነማ፣ ባህር ዳር ከነማ ምናምን ተብሎ የሚጫወቱበት ሀገር ውስጥ ጨዋታዎች ልክ እንደዛ ቤርሸባም ደግሞ አሉ ከተባሉት ትልቋ ከውጻ ትልቋ ቡድን አንደኛው ቡድን ነው። አፖአል ቤርሸባ ይሰኛል እና በጣም ጎበዝ ተጫዋቾች አሉበት እና እነዛም ልጆች እዚህ ነው የሚያፈሯቸው እና ደስ ይላል እና ለልጆች ትምህርት በኋላ ምናምን ነገር ስልጠና ምናምን እዚህ ጋር ይሰጣቸዋል ማለት ነው። እና ብዙ ሜዳዎች አሉ ቤርሸባ በጣም ለልጆች የሚሆኑ ማለት ነው።
እና ለልጆቹ በደንብ እንትን ካላችሁ አስገብታችሁ እዚህ ማጫወት ትችላላችሁ። በጣም ምርጥ የሀገር ናት ቤርሼባ እና ለማታውቋት ማለት ነው። ምድረ በዳ ናት ብለው ለሚያስቡ ሰዎች ደግሞ እነዚህ እጽዋቶች እዚህ ጋር ምን እየሰሩ ነው ታስረዱን ትችላላችሁ ወይ? አንድ አጋጣሚ ያየሁት ነበረ። ኳስ አይደለም የሆነ አላ በእጅ ይዘው የሚሮጡት አላ ማልወደው ጨዋታ ነው። ለማንኛውም እሱን ሲጫወቱ ነበሩት። ብቻ ደስ ይላል። ያ እንደምታዩት ከሆነ እንግዲህ ቤርሼባ ወይ ደግሞ ናል አሻን ወይም ደግሞ ናል ቤርሼባ ይሰኛል እና በጣም ከምላችሁ በላይ ያለው ውበት ውሃ የላችሁም ያላችሁ ለምትወግሩ ሰዎች መጣችሁን አርቲፊሻል ውሃችን መጎብኘት ትችላላችሁ። አላ በጣም ነው ደስ የሚለው። የሚያክል ስፋት ያለው ውሃ ይቻል አቅም አርቲፊሻል ነው ማለት ነው። በጣም የሚያምር ነው። ደስ የሚል ነገር አለው። ለልጆች መጫወቻ አለው። በዛ ላይ ጠዋት መጥቶ እዚህ ጋር ለመዝናናት በቃ በጣም የሚገርም ቦታ ነው እና ቤርሼባ ላይ ናል አሻን ቤርሼባ ብላችሁ ጽፋችሁ እዚህ ጋር ታገኙታላችሁ ማለት ነው። ቦታው በጣም ነው የሚያምረው። አረንጓዴ የሆነ ፓርክ ነው እና በጣም ቆንጆ ፓርክ ነው። እስኪ አብረን ዞር እያልን አሳያችኋለሁ የተወሰኑ ቦታዎችን። ከዛ አልፎ ደግሞ እስኪ ጠዋት ነውና ካፌ አዘጋጅቶ ምናምን ነገር እንጠጣለን። ያለውን ፕሮሰስ አብራችሁ ተጋሩኝ። አብረን ካፌ እናዘጋጅና ወደ ቀጣዩ ብሎግ እንሄዳለን ማለት ነው። በጣም ነው ደስ የሚለው። ፀሐይዋን እዚህ ጋር ሆናችሁ ማየት ምናምን ነገር በጣም ነው የሚያስደስተው የእውነት። ያ በነገራችን ላይ እስኪ አሁን እንዴት እንደምናዘጋጅ ላሳያችሁ ነው። አንዳንድ ነገሮችን አብረን እናዘጋጃለን። ድሮን ምናምን ነገር እያበረሩ እየቀረጹኝ ነው። ምን እንደሆነ አላውቅም። እስኪ ካፌን ላዘጋጅና በዚህ ጧት ይህን ካፌ ስጠጣው እንዴት አይነት ደስታ ስሜት እንደሚሰጠኝ አልገባችሁም? ኦኬ let's do it። በነገራችን ላይ እራስቸዋለሁ ነገር እንዴት እንደሚደረግ በፈጣሪ ስም። እንደዚህ ኦኬ፣ እንደዚህ መሰለኝ ነው። ያ እንደዚህ ነው። ብዙ ጊዜ ሆነኝ ካልተጠቀምኩበት የሚገርማችሁ። ያ ነው ወይት እንዴት ነው የሚደረገው? በእግዚአብሔር ስም ረሳሁት። እሺ ኦኬ፣ አሁን የገባኝ ይሄን እዚህ ውስጥ መጀመሪያ በኋላ ነው። ኦኬ ሰው በድሮን በቃ ፊቴን እያለኝ ነው የሚገርማችሁ ማለት ነው። ደስ ይላል እንደዚህ በጧት ተነስቶ ምናምን ነገር አንዳንድ ነገሮችን ለመቅረጽ በቃ ለፎቶ ለተለያዩ ለህፃናት ልደት ምናምን ደግሞ የሰርግ የተለያዩ ፕሮግራሞች ሲኖሯችሁ ምናምን ነገር እዚህ መጣችሁ ማድረግ ትችላላችሁ ማለት ነው። በጣም የሚገርም ፓርክ ነው ከምላችሁ በላይ ማለት ነው። ኦኬ ለማንኛውም ውሃችን አድርግና ምን ይበቃኛል። ኦኬ እዚህ ጋር እንዴት ነው የሚከፈተው? ረሳሁት እኮ በጌታ። እንደዚህ እንከፍትና ቀነስ ላድርገው። ያ ኦኬ አሁን እስኪፈላ አንዳንድ ነገሮችን እናወራለን ማለት ነው። ኦኬ አሁን በደንብ ስናወራው ምንድነው ችግራችሁ? ለምንድነው ሰብስክራይብ ማታደርጉት ነው? አንደኛ ያው አላ አሪፍ ነገሮችን ለመስራት እየሞከርኩ ነው። እናንተም በደንብ እንድታውቁ ዛሬ ደግሞ እኔ ስሜት ስለሚሰጠኝና ደስ ስለሚለኝ ነው ይሄን ነገር ማድረገው እና ብታግዙኝ ደስ ይለኛል። አላ ሰብስክራይብ በማድረግ ብታበረታቱኝ በጣም ነው ደስ የሚለኝ።
ያው ታውቃላችሁ ምን ያህል እንደምወዳችሁ እና ቤርሼባ በጣም ብዙ ያልተነገረ ነገር አላት። አሪፍ ቦታዎች አሉ። አሁንም ቢሆን በዚህ ያበቃነ ማለት አይደለም። የተለያዩ ቦታዎችን ላሳያችሁ ሞክራለሁ ዛሬ። ያ በሚገርም ሁኔታ ውሃችን ፈልታለች። ቸርስ ለማንኛውም ያው ቡናችን ፈልቷል ምናምን ነገር እናችን ቡና እንጠጣና አንዳንድ ነገሮችን ደግሞ አዙሬ ያሳያችኋለሁ ማለት ነው። በጣም የሚገራርም ቦታዎች ነው ያሉ። ብዙ ስፖርተኞች ይመጣሉ። ብዙ ሳይክል ነጂዎች ምናምን እንደዚህ ህፃናትን ደግሞ ለማጫወት የሚመጡ ቤተሰቦች አሉ። እንደኔ ደግሞ አላ እንደዚህ ብቻቸውን መቀመጥና አንዳንድ ነገሮችን ማድረግ የሚያስደስታቸው ሰዎች ይመጣሉ። በጣም ደስ የሚል ቦታ ነው። በጣም ብዙ ነው፣ በጣም ሰፊ ቦታ ነው እና የዞርኩ ሁሉ ለማሳየት አልችልም። እስኪ ሞክራለሁ የተወሰነውን ቦታሽ እና አብራችሁን ቆዩ። ሰብስክራይብ ያደርጋችሁ። የሚገርማችሁ በቃ አላ የአዋፈቶቹ እናንተን እንጃ በዚህ ቦታ ላይ ምን ማድረግ ይቻላል ብላችሁ ለምትጠይቁ መጠጥ ማስገባት ይቻላል። እዛ አልፎ ደግሞ የተለያዩ ስጋ ጠበሳ ፕሮግራሞች ሲኖሩ ምናምን ነገር ስጋ ለመጠበስ የተለያዩ የፕሮግራሙ ዝግጅቶች ሲኖሯችሁ መጣችሁ አዘጋጅታችሁ ምናምን ነገር ፈታ ማለት ትችላላችሁ እዚህ ማለት ነው። ያው ሰዓት የመግቢያ ሰዓትና የመውጫ ሰዓት አለው በስነ ስርዓት 8 ሰዓት ከ11 ሰዓት ይመስለኛል ክፍት የሆነው ፓርኩ ማለት ነው እና በስነ ስርዓት ይጠበቃል። ያን ያክል ምንም ያስፈራ ነገር የለውም። ልጆቻችሁ መጣችሁ በሰላም መዝናናት መጫወት ትችላላችሁ ማለት ነው። ሴኩሪቲ አላቸው ካሜራዎች በየሁሉም ቦታ ተገጥመዋል እና በጣም ከወደድኩት ምርጥ የቦታ አንዱ ነው ቤርሼባ ውስጥ ማለት ነው እና የመጣችሁ ፈታ በሉበት ተዝናኑ። በዛ ላይ ደግሞ ገንዘብ ምናምን ነገር የምትከፍሉት ነገር የለም። ዝም ብላችሁ ገብታችሁ ተዝናንታችሁ ወጡ ነው እና ደስ ይላል። በዚህ ነገር በጣም ደስ ይላል። እንዲሁም ደግሞ ቤርሼባ ላይ የሚገርም ዙ አለ። የጋን ሀይት የሚባለው ወይም ደግሞ የእንስሳት ፓርክ በጣም የሚገራርሙ እንስሳቶች አሉበት። ያረጀ ብትል እየኮሰሰ ብትል ኖርማሊ ወጣት አንበሳ ብትል የፈለከው ነገር አለል ማለት ነው። እዚህ የተለያዩ አዋፋቶች አሉ፣ የተለያዩ ዝሆኖች፣ በጣም ብዙ ነገር አለ። ጥንቸል፣ አህያ ሳይቀርውላል። አህያ እንኳን ሞልቷል። ለማንኛውም በጣም ብዙ ነገር አለ። ዙ በጣም ትልቅ ነው እና ለመግቢያ 75 ብር ያስከፍላል።
ቤርሸባ ደግሞ በጣም ደስ የምትለኝና የሚያስደስተኝ ነገሮቿ ምንድነው? በቃ አላ ደስ የሚል ትራፊክ መንገድ ምናምን ነገር መጨናነቅ የለባትም። ብዙ ጊዜ በጣም አላ የሚገራርም መንገዶች ነው ያላቸው። ኮልሽኒያ ኪካር በጣም በስቷልኝ እና መንጃ ፍቃድ ለሚያወጣ ሰው ራሱ በቃ እዚህ መጥቶ መንጃ ፍቃድ ቢያወጣ አላለው ማለት ነው። እና ቤርሸባ በጣም ነው የምትገርም ሀገር ናት። ደስ ትለኛለች የእውነት ለልጅ ማሳደጊያ ራሱ በጣም የእውነት ለብዙ ሰው የምናገረው ነው። ለልጅ ማሳደጊያ የምትሆን ሀገር ናት። ቀስ ብለው ልጆች ተረጋግተው እንዲያድጉ የምታረግ አይነት ሀገር ናት። በጣም ነው የምወዳት በዚህ አጋጣሚ። በነገራችን ላይ በጠዋቱ የመጣሁት እና ብዙ ሱቆች ምናምን ነገር ተዘጋግተዋል እና ይሄ ነው ራቲካ ወይም ደግሞ ሹካ ኢሮን የሚባለው ገበያ ማለት ነው። ከሻባት ውጭ ወይም ደግሞ ከሰንበት ቀን ውጭ የሚሰሩበት ሁሉም ቀን የሚሰሩ እና አሪፍ ቦታ ነው። ሁሉ ነገር ያለበት ቦታ ነው። የሀበሻ ሱቅ ሁሉ ነገር ፍራፍሬ ብትፈልጉ ሁሉ ነገር ያለበት ቦታ ነው። ለመጣችሁ ብታዩት ምናምን ብትጎበኙ ውስጤ ነው እኔ ያየሁት ነው። በጣም ደስ የሚል እና ደግሞ ዋጋቸው በጣም ርካሽ ነው። ደስ የሚል ነው። ዋጋቸው በጣም ርካሽ ነው። ደስ የሚል ነው። እንደምታዩት ፍራፍሬው ሁሉ ነገር አለ። ፍራፍሬው፣ ምግቡ፣ አሳ ምናምን ወደ ቆንጆ ከተማ ነው። በጣም የሚገርም ነው። ገብታችሁ ምናምን ነገር መጣችሁ ጎብኙ። ለመገበያየት ምናምን የምትፈልጉ ሰዎች መጣችሁ ተገበያዩ ምናምን ነገር በሚገርም ሁኔታ ምናምን ነገር ፒፕሉ የተገበያየ ነው። በጣም ደስ ይላል። አላ አረብም ስለሆነ ሻባት ምናምን ነገር ይመጣል ምናምን ነገርና በጣም ሁሉ ሰው ቸኩላል ወደ ቤቱ ለሚሄድ ምናምን ነገር ሁሉ ትራንስፖርት ምናምን ዝግ ስለሆነ እና ለዛ ነው በጣም ደስ ነው የሚለው። በጣም እንዴት በቃ አላ እየጮሁ ነው የሚሸጡት። በቃ ልክ እንደ ኢትዮጵያ የለም እንትና ግዛ ነው የሚሉት። በጣም ደስ ይላል። ሶፋኒ አላ በጣም ደስ ነው የሚለው። ሪሊ አብቴዝ በጣም ቆንጆ ነው እና መጣችሁ እናንተም ገቡኝ ምናምን ነገር በጣም ይገርም ደስ የሚል ድባብ ነው ያለው። እግዚአብሔር የኢትዮጵያ ገበያ የለም ቅዳሜ ገበያ ምናምን ነገር ልክ እንደዛ ነው እና ፈታ እያልኩ ነው። ያው እናንተ ፈታ እንዳላችሁና የተወሰነ ነገር እንዳወቃችሁበት ተስፋ አደርጋለሁ። በነገራችን ላይ በጣም ብዙ ሰው አልመጣም። ጠዋት ስለሆነ ምናምን ነገር ነው እንጂ ከዛ በፊት ጠዋት ለምናምን ነገር በጣም ብዙ ሰዎች አሉ ምናምን ነገር እና አሪፍ ቦታ ነው ያላ ቅናሽ ነው በጣም እና እንደምትልከው ላይ ፍራፍሬ ሰው ምናምን ነገር ረኩቻው ምናምን ነገር ያበደ ነው። አንዳንድ ነገሮችን እኔም ራሱ ገዝቼ ምናምን ነገር ልበላ እያሰብኩ ነው። በጣም ቆንጆ ቦታ ነው እና ስሙ ሹካ ኢሮን ይባላል። ደስታችሁ መጣችሁ ምናምን ነገር ገብታችሁ መግዛት ትችላላችሁ። በጣም ርካሽ ነው ከምላችሁ በላይ ማለት ነው እና ደግሞ ሁሉ ነገር ታሪ ነው። ደስ ይላል። ሽማግሌው፣ ወጣቱ ሁሉ ሰው እየመጣ ነው የሚገበያይበት እና እየመጣችሁ እናንተም ተገበያዩ፣ ፈታ በሉበት። በጣም ወድጄዋለሁ። አካባቢው ምናምን ነገር ደስ ይላል። በጣም ቆንጆ ነው። እኔ ራሱ ከሳምንት አንዴ ምናምን ነገር ግዴታ ነው እመጣለሁ። ያ እንደምታዩት ነው እንግዲህ ራቲካ ማለት ወርጄ አንዳንድ ነገሮች ላሳያችሁ እፈልጋለሁ። እንደምታዩት የተለያዩ መኪናዎች ይመጣሉ እና ደግሞ የቦታ በቃ አላ የእውነቴን ነው በዚሁ እንድታውቁት ነው። መኪና ምናምን ነገር አቆሜ የሆነ ነገር አላ የፓርኪንግ ሳልከፍል ሄዳለሁ ማለት ተበላህ ማለት ነው አባቴ። እና በስነ ስርዓት መኪና ስታቆሙ በስነ ስርዓት አለ አይደል የገንዘብ እንዳይሏችሁ በደንብ እንዳይበሏችሁ ፓንጎ የሚባለውን አፕሊኬሽን አብርታችሁ
መሄድ ነው ማለት ነው። ያለበዚያ በጣም መጥፎ ናቸው። እና ይሄ ነው እንግዲህ ጥንታዊቱ ከተማ በጣም ብዙ ነገሮችን ያሳለፈችው ከተማ የተለያዩ ሀገራት መጥተው ገዝተዋት የነበሩባት ቦታ ማለት ይችናት እንግዲህ ጥንቷ ቦታ። ቆይ እኔ አብጄ ነው ወይስ ፒፕሉ አብዶ ነው? ምን ይሄ ነው? እኔ ብቻዬን ነኝ እዚህ ጋር እየቀረጽኩ ያለሁት የሚገርማችሁ ማለት ነው። እግዚአብሔር ምንድን ነው ወይስ ጧት ሆኖ ነው? ስንት ሰዓት ነው? 9 ሰዓት ከምናምን ነው ነገሩ። አዎ ፒፕሉ ገናውን እየተነሳ ነው እና ለዛ ነው ሰው ማታዩት እና እኔ በጧቱ ስለተነሳው ነው። አላ በጣም የሚገራረሙ ካፌ ቤቶች ምናምን ነገር አሉ። ደስ የሚሉ ነገሮች አሉ። እቃዎች ምናምን መሸጫዎች አሉ እዚህ ኢራቲካ የሚባለው ውስጥ ማለት ነው። ኦልድ ሲቲ ቤርሼባ እና አላ ታሪካዊ የሆኑ ቤቶች ራሱ አሉ ዝም ብለው የተቀመጡ ምናምን ነገር አላ እና በጣም ደስ የሚሉ ነገሮች አሉ። እንደምታዩት ቆይ ፔፕሉ ላስገባላችሁ የተወሰነ ፔፕል እያየሁ ነው። በቃ በዚህኛው ገጥ ፔፕሉ አለ ምናምን ነገር ጀስት ሪኮመንድ ማድረጋችሁ መጣችሁ እዚህ ፈታ እንድትሉ አንዳንድ ነገሮች እንድትገዙ ምናምን ነገር ነው እና ብዙ እቃ መሸጫዎች ምናምን ነገር አሉ። ያ በጣም የተደመምኩ ነው። ካልመጣሁ በጣም ብዙ ጊዜ ሆኖ ነበረ። ተወሰነ 4 ወር 5 ወር በላይ ሆኖኛል እዚህ አካባቢ መጥቼ ማለት ምንም ነገር አልወጣም እና አሁን ላይ ሳይው በጣም ብዙ ነገር ተቀያይሯል። አላ አዲሰውታል ቦታው ምናምን ነገር እንደዚህ አልነበረም። አዲሰውታል ቦታው ምናምን ነገር ደስ የሚል ነገሮች አሉና እስኪ ለማንኛውም እስኪ የሆነ ነገር የሚጠጣ ነገር ልጠጣ አይመስላችሁም? ደግሜ ካፌ ልጠጣና ፏ ብዬ ምናምን ነገር በኋላ እናወራለን አብረን እና ይሄን የመሰለ ቪዲዮ እንግዲህ እያዘጋጀሁላችሁ መለቅላችሁ ደብሊው ይሰኛል። ሰብስክራይብ አድርጋችሁ ነሽ። ኦኬ ለማንኛውም እንጠጣለን ምናምን ነገር ፕሮሶናችን ደግሞ እስኪንቀመሰው ደጀኔ ከመበላ ሶፍት ነገር አሁን ገባኝ ለምን ይሁሉ ሰው እንደሚመጣ እዚህ ቤት ማለት ነው። ዋው በእናንተ ምክንያት ነው እንደዚህ የጠቆርኩት። ኦኬ ወረዛ አረጋው ቀይ ነኝ። ዋው አሪፍ ነው። ለማንኛውም ወዳችኋለሁ። ሰብስክራይብ ያደረጋችሁ ቻናል ያው ኦኬ እንዴ አይደለም እንደዚህ መሰራው ፕሊዝ ሰብስክራይብ ያደረጋችሁ ኦኬ። እና የዛሬውን ቪዲዮ ደግሞ በጣም እንደወደዳችሁ ባለሙሉ ተስፋ ነኝ። መዝጊያውን ደግሞ ቤት እጄ ዘጋላችኋለሁ ቪዲዮ ማለት ነው። ብታምኑ ባታምኑ ምን የመሰለ የሚገርም እንግዲህ ቤት ገብቼ የተለያዩ ቪዲዮዎችን ቀርጻለሁ ብዬ አስቤ ነበር። ሳይው ግን በጣም ቪዲዮ ከመርዘሙ የተነሳ ሌላ ነገር መጨመር እንደማልችል ተረዳው ማለት ነው። በዛሬው የቤርሸባ ቅኝታችን ውሏችን የተለያዩ የቦታዎችን ጉብኝቶቻችን እንዳስደስታችሁ ባለሙሉ ተስፋ ነኝ። አንዳንድ ነገሮችንም እንዳወቃችሁበት አልጠራጠርም። እወዳችኋለሁ። በሌላ ቪዲዮአችን እስክንገናኝ ደግሞ ያው ሳፖርት ያደረጋችሁኝ ጠብቁኝ እና ደግሞ ሌላ የት ቦታ ልምጣ የት እንድመጣ ትፈልጋላችሁ? እዚህ እስራኤል ሀገር ውጭም ሊሆን ይችላል። የት እንድመጣ ትፈልጋላችሁ? ኮሜንት ሴክሽን ላይ ጻፉልኝ። እወዳችኋለሁ። በሌላ ቪዲዮአችን ስንገናኝ ሰላማችሁ ይብዛልኝ። ባይ ባይ።